መገፋት መናቅ ከመጀመሪያው ክፍለ ዘመን ከመጀመሪያው ቀን ከመጀመሪያው ሰዓት ጀምሮ ነው ነበረ አለ ይኖራል ጌታን በመቀበላችሁ ምክንያት ተቀባይነት ያጣችሁ ታሪክ በታሪክ ይገለበጣል በተገፋንበት እንፈልጋለን ጌታችን ኢየሱስ ክርስቶስ በታላቅ ግርማ ተመልሶ ይመጣል ያኔ አንገት የደፉ ክርስቲያኖች ቀና ይላሉ ያኔ የተገፉ ክርስቲያኖች ወደ አደባባይ ይወጣሉ ያኔ የተናቁ ክርስቲያኖች እንደ ውድ ዕቃ ይሰቀላሉ የመጽሐፍ ቅዱስ ክፍል የዮሐንስ ራእይ ምዕራፍ 1 ቁጥር 9 እኔ ወንድማችሁ ዮሐንስ ከናንተ ጋር አብሬ በኢየሱስ መከራውና መንግስቱን ትግስቱንም ተካፋይ የሆኑ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክርነት ጴጥሞ በመትባል ደሴት ነበሩ በጌታ ቀን በመንፈስ ነበሩ የመለከትን ድምጽ የሚመስል ታላቅ ድምጽ ከበስተኋላዬ ሰማሁ ድምጹም የምታየውን በጥቅልል መጽሐፍ ጽፌ በኤፌሶን በሰረመኔስ በጴርጋሞን በቲያትሮን በሰርዴስ በፊላደልፊያና በሎዶቅያ ወደሚገኙት ወደ ሰባቱ የእስያ ቤተክርስቲያናት ላካለኝ እኔም የሚናገረኝን ድምጽ ለማየት ዞር ባልሁም ጊዜ ሰባት የወርቅ መቅረዞችን አየሁ በመቅረዞቹ መካከል የሰው ልጅ የሚመስል አየሁ እስከ እግሩ የሚደርስ መጎናጸፊያ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር ራሱና ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ አይኖቹም የእሳት ነበልባል ይመስሉ ነበር እግሮቹ በእቶን እሳት የጋለ ናስ ይመስሉ ነበር ድምጹም እንደ ብዙ ወራጅ ውሃ ድምጽ ነበር በቀኝ እጁ ሰባት ከዋክብት ይዞ ነበር ከአፉም በሁለት በኩል የተሳለ ሰይፍ ይወጣ ነበር ፊቱም በሙሉ ድምቀቱ እንደሚያበራ ፀሐይ ነበር ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ ስር ወደቅሁ እርሱም ቀኝ እጁን በላዬ ጭኖ እንዲህ አለኝ አትፍራ የመጀመሪያውም የመጨረሻውም እኔ ነኝ ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦል መክፈቻ በእጄ ነው የመጨረሻውም የመጀመሪያውም እኔ ነኝ ያለ የሃይማኖት መሪ የለም የመጀመሪያውም የመጨረሻውም እኔ ነኝ ያለ ባለስልጣን የለም አትፍራ አትናወጥ ግራ አትጋባ በሚታየው ነገር ለምን ተስፋ ትቆርጣለህ የመጀመሪያውም የመጨረሻውም እኔ ነኝ በሽታ ይስማ ሞት ይስማ ጠላት ይስማ ጨለማ ይስማ የመጀመሪያውም የመጨረሻውም የናዝሬቱ ኢየሱስ ነው የዮሐንስ ራእይ ምዕራፍ 1 ሲነሳ አንደኛው ክፍለ ዘመን ይነሳል በመጀመሪያው ክፍለ ዘመን የተነሱ ክርስቲያኖች በብዙ ጭቆና ውስጥ እንዳሳለፉ ታሪክ ያስረዳል ከመሰደድ አልፎ ክርስቲያን በመሆናቸው ብቻ በማህበረሰቡ ዘንድ የተናቁ እንደነበሩ የእግዚአብሔር ቃል ይናገራል ክርስቲያን በመሆናቸው ብቻ ስራ መቀጠር አይችሉም ክርስቲያን በመሆናቸው ብቻ ያመረቱትን ገበያ አውጥቶ መሸጥ አይችሉም ይፋዊ የመንግስት ደንብ ባያዘው ስደት ለክርስቲያኖች የተለመደ ነበር በጊዜው ሰዎች አንተን ለመቅጠር ወይም ዕቃን ለመግዛት ስለማይፈልጉ ስራ ማግኘት ሆነ ያመረትከውን በገበያ ላይ ማዋሉ አዳጋች ነበር በጊዜው የጌታ ተከታይ ስለሆኑ ብቻ ቦታ በሚከለከሉበት ዘመን የናዝሬቱ ኢየሱስ መጣና የመጀመሪያው የመጨረሻው እኔ ነኝ ስደቱም ያልፋል አሁን እየታሰራችሁ ነው በሚቀጥለው ዘመን ግን የማሰርና የመፍታት ስልጣን በእጃችሁ ይሆናል አሁን እየተሰደዳችሁ ነው አይደለም በሚቀጥለው ዘመን ታሳድዳላችሁ አሁን ትገፋላችሁ አይደለም በሚቀጥለው ዘመን ትፈልጋላችሁ የመጨረሻው የመጀመሪያው እኔ ነኝ የሞትና የሲኦል መክፈቻ በእጄ ነው ራንድ ሰው አሜን ይበል አሁን በዚህ ሰዓት ራይት ናው ክሪቲካል በሆነ ሁኔታ ውስጥ ያላችሁ ሰዎች ለእናንተ መልእክት አለኝ በምስራቅም በምዕራብም በር የተዘጋባችሁ በደቡብም በሰሜንም በር የተዘጋባችሁ የትም መሄድ ያልቻላችሁ ሰዎች ክርስቲያን በመሆናችሁ ብቻ ብዙ ስደት ያስተናገዳችሁ ያላችሁ ሰዎች የመጀመሪያውም የመጨረሻውም እኔ ነኝ ይላል አው ይነጋል ይላል እየተገፋችሁ ድንገት ይነጋል እየተሰደዳችሁ ድንገት ይነጋል ቦታ እየተከለከላችሁ ድንገት ደወሉ ይደወላል አንድ ሰው ላይ አዋጅ ይከለበጣል
አንድ ሰው ላይ ታሪክ ይቀየራል። ኧረ አንድ ሰው አሜን ይበል። አጠገብ ያለውን ሰው ታሪክ ይገለበጣል በል። በመጀመሪያው ክፍለ ዘመን የነበሩ ክርስቲያኖችን ይፋዊ የመንግስት ደንብ ባያዘው ውስጥ ለውስጥ ግን ጥቃት ይደርስባቸው ነበር። መቀጠር አይችሉም። ያመረቱትን ነገር ወደ ገበያ ወስዶ መሸጥ አይችሉም። ስራ መስራት አይችሉም። ይታሰሩ ነበር፣ ይሰደዱ ነበር። በማህበራዊ ኑሮ መሳተፍ አይችሉም ነበር። የታለ የጌቶች ጌታ የሚባለው? የታለ የነገስታት ንጉስ የሚባለው? የታለ የኃያላን ሁሉ ኃያል የሚባለው ጌታ? የታለ? ለምንድነው እጁን ማያሳየው? ለምንድነው ክንዱን ማያሳየው? ክርስቲያን በመሆን ብቻ ስራ የማትቀጠርበት ሁኔታ በሚፈጠርበት ጊዜ፣ ክርስቲያን በመሆን ብቻ አምርቴ ያዘጋጀውን ወደ ገበያ ወስደ መሸጥ በማትችልበት ሁኔታ ውስጥ በምትገባበት ጊዜ፣ ክርስቲያን በመሆን ብቻ በሰርግ ቦታ በምትገለልበት ጊዜ፣ ክርስቲያን በመሆን ብቻ በማህበራዊ ኑሮ ተቀባይነት በምታጣበት ጊዜ፣ ይህ በሚሆንበት ጊዜ አእምሮ በጥርጣሬ ይሞላል። ይሁን እንጂ እንደ አምላክና እንደ ንጉስ አድርገ የምታመልከው ኢየሱስ ክርስቶስ በርግጥ ይመጣል። የናዝሬቱ ኢየሱስ ከምድር ነገስታት ሁሉ በላይ መሆኑን ብታምንም ክፋት ይበልጥ እየጨመረ የሚሄድ ስለሚመስል እግዚአብሔር በአገርና በህይወት ላይ የሚደርሱትን ነገሮች እየተቆጣጠረ እንደሆነ መረዳቱ ይከብዳል። አንተ መረዳት በማትችልበት መንገድ ሁኔታዎችን እግዚአብሔር እየተቆጣጠረ ነው። አሜን አሜን አሜን። አጠገብ ያለውን ሰው እግዚአብሔር ያንተን ሁኔታ እየተቆጣጠረ ነው በል። የዮሐንስ ራእይ በእንዲህ አይነት ሁኔታዎች ውስጥ ይሰቃዩ የነበሩትን ክርስቲያኖች ለማበረታታት ከእግዚአብሔር የተሰጠ መጽሐፍ ነው። ራእይ በተጻፈበት ጊዜ ክርስቲያኖች ከእምነታቸው የተነሳ እያየለ በሚሄድ ስደት ይሰቃዩ ነበር። ዛሬም ቢሆን በዓለም ዙሪያ በሺህ የሚቆጠሩ ክርስቲያኖች እየተሰቃዩ ይገኛሉ። በራእይ መጽሐፍ የምናገኘው የማበረታቻ መልእክት ግን እስከ ሞት ድረስ በመጽናት ወንጌሉን ስለማወጅ ይናገራል። ሕይወት በሱ እንደሆነ፣ እሱ የመንግስተ ሰማያት ቁልፍ እንደሆነ፣ ሞት እንዳልቻለው፣ የሞትን ኃይል አጥፍቶ እንደተነሳ መስክር። የዮሐንስ ራእይ እንደዚህ ይላል፣ አትናወጥ። እየታሰርክ አትናወጥ። እየተገፋ አትናወጥ። ሰዎች እየሰደቡ አትናወጥ። ክብር የለም እኮ ጭንቅላትን ዝቅ አድርጎ ሰዎች እየረገጡ አትናወጥ። ለምን ሲባል እስከ መጨረሻ የሚጸኑ ሰዎች ይሸለማሉ። እስከ መጨረሻ የቆሙ ሰዎች በእግዚአብሔር ፊት ይሸለማሉ። ቁም ይላል ዮሐንስ ራእይ። እንደ እሳት በሚያቃጥል ስደት ውስጥ፣ እንደ እሳት በሚያቃጥል ስድብ ውስጥ ምን በል? ቁም። እንደ አምላክና እንደ ንጉስ የምታመልከው ኢየሱስ በርግጥ ይመጣል። የዮሐንስ ራእይ መጽሐፍ ራሱ መገለጥ ነው። መገለጥ ደግሞ በግሪክ ቋንቋ አንድን የተሰወረ ነገር መግለጥ ማለት ነው። ዮሐንስ ራእይ 3 ነገሮችን የያዘ መጽሐፍ ነው። ሆኖ ያለፈውን ይዘግባል፣ እየሆነ ያለውንም ይዘግባል፣ ሊሆን ያለውንም ይናገራል። በ3 ነገሮች ላይ የሚያጠነጥን መጽሐፍ ነው። ከዘመን መጀመሪያ ጀምሮ እስከ ዘመን መጨረሻ ድረስ የሚዘግብ መጽሐፍ ነው። ይህም በአዲስ ኪዳን እግዚአብሔር ሰው ሊደርስባቸው የማይችላቸውን መለኮታዊ ምስጢራት መግለጡን ያመለክታል። እግዚአብሔር አምላክ ሰው ተምሮና ሰልጥኖ ሊደርስባቸው የማይችላቸውን ድንቅ መለኮታዊ ምስጢራትን በዮሐንስ አማካኝነት ገለጠው። እግዚአብሔር እነዚህን እውነቶች ወይም ምስጢራትን የሚገልጸው የማወቅ ጉጉታችን ለማርካት ሳይሆን እነዚህ ትንቢቶች እስከሚፈጸሙና ኢየሱስ ክርስቶስ እስኪመለስ ድረስ በተቀደሰ አኗኗርና ተግባራችንን እንድናከናውን ነው። የዮሐንስ ራእይ እንደሚነግረን ራእይን የጻፈው ዮሐንስ ነው። ጻፊው 4 ጊዜ ራሱን ዮሐንስ ብሎ ያስተዋውቃል። እንዲሁም መጽሐፉ በተጻፈላቸው ክርስቲያኖች ጋር አብሮ መከራ እንደሚቀበልና ነብይም እንደሆነ ገልጿል። ራእይ ምዕራፍ 1 ቁጥር 9 አሁንም ምዕራፍ 22 ቁጥር 9ን ማየት ትችላላችሁ። በአዲስ ኪዳን ውስጥ በርካታ ዮሐንሶች ተጠቅሶ ስለሚገኙ ይሄኛው ዮሐንስ ኢየሱስ ክርስቶስ ደቀ መዝሙር የነበረው ሐዋርያው ዮሐንስ እንደሆነ ማመኑ ተስማሚ ነው። በፍልስጤም ብቻ ከሚገኙ ጥቂት መጽሐፍት መጠቀሙ በፍልስጤም ከነዓን የተወለደ አይሁዳዊ መሆኑን ማስረጃ ይሆናል። ራእዩን የጻፈው ዮሐንስ ምን አይነት ሰው ነበር? ራእዩን የጻፈው ዮሐንስ ከየት ነበር? ታሪኩ ምን ይመስል ነበር የሚለውን ነገር በመናነሳበት ጊዜ የመጀመሪያው መጽሐፉን በጻፈላቸው በሰባቱ አብያተ ክርስቲያናት ዘንድ በቅርብ የሚታወቅ
ሰው ነበር። ሁለተኛው የብሉይ ኪዳን መጽሐፍትን ጠንቅቆ የሚያውቅ ሰው ነበር። ሶስተኛው ለምስክርነቱ የተሰደደ የቤተ ክርስቲያን መሪ ነበር። ራእይን የጻፈው የዘብዴዎስ ልጅ የሆነው ሐዋርያው ዮሐንስ ኢየሱስ ክርስቶስ ለተለየ ስልጣን ከመረጣቸው ከ12ቱ ደቀ መዛሙርት አንዱ ነበር። መጽሐፍ ቅዱስን በጥልቀት ስንመረምር ዮሐንስ የማርያም እህት የነበረችው የሰሎሜ ልጅና በዛውም የኢየሱስ አክስቱ ልጅ እንደሆነ ታሪክ ያስረዳል። ዮሐንስ ኢየሱስን መከተል ሲጀምር ወጣት ነበር። እሱም ሆነ ወንድሙ ያዕቆብ ቶሎ የሚቆጡ ከመሆናቸው የተነሳ የነጎድጓድ ልጆች የሚል ስያሜ ተሰጥቷቸው ነበር። ማርቆስ 3:17 የዮሐንስ አባት ባሪያዎችን ይገዛ ስለነበረ ማርቆስ 1:20 ዮሐንስ ያደገው እንደ ሀብታም ልጆች ነው ለማለት ይቻላል። ዮሐንስ በአሳ አጥማጅነት ይተዳደር የነበረ ሲሆን ኢየሱስን ለመከተል ግን ይህንን ሁሉ ተወ። ወንድሙም ያዕቆብና ጴጥሮስ ከኢየሱስ ጋር የተለየ ግንኙነት የነበራቸውና የቅርብ ደቀ መዛሙርት ነበሩ። እነርሱም የሙታን ትንሣኤ ማርቆስ 5:37 በተራራ ላይ የጌታን መልክ መለወጥ ማርቆስ 9:2 የመሳሰሉትን ልዩ ልዩ ክስተቶችን ለመመስከር የተገኙ ነበሩ። ዮሐንስ ከኢየሱስ ጋር የተለየ ግንኙነት ያለው ይመስላል። ከተመረጡት መካከል የተለየ ሪሌሽንሺፕ ወይም ግንኙነት ከኢየሱስ ጋር እንደነበረው መጽሐፍ ቅዱስ በአንዳንድ ሁኔታዎች ይጠቁማል። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሊሰቀል ወደ መስቀል ሲሄድ ዘወር ብሎ አንድ ከባድ አደራ የሰጠው ለዮሐንስ ነው። ብዙ ሰው ይከተላል፣ ተቃዋሚ ይከተላል፣ ወዳጅ ይከተላል፣ ቤተሰብ እየተከተለ ነው። እናቱ ማርያምም አለች። ኢየሱስ መስቀል ተሸክሞ ወደ ተራራ በሚጓዝበት ጊዜ ብዙ ሕዝብ ይከተለው ነበር። ከዚህ መካከል ኢየሱስ አይኑን ያንከራተተ በድካም መንፈስ ቀና ማለት አቅቶ ወደ ግራና ወደ ቀኝ እያየ ሰውን ይፈልጋል አደራ ለመስጠት። በዚህ ውስጥ አንድ ሰውን አገኘ፣ ዮሐንስ። የእናቴን አደራ አለ። ወደ ሰርግ ቦታ እየሄደ አይደለም እኮ ሊሰቀል እየሄደ ነው። ላቡ እየተንጠባጠበ ነው። ትልቅ መስቀል ተሸክሟል። ጀርባው ጎብጧል። ደም እየፈሰሰ እየተገረፈ ነው ወደ ተራራ የሚሄደው። በዚህ ውስጥ እናቱን ያስባል። ወደ መስቀል እየሄደ የእናትን አደራ ተንከባከባት፣ ጠብቃት። ለራሱ እየሞተ ለእናቱ ይጨነቃል። እናት ግን ምን አይነት ፍጥረት ናት? የእናቱ ሕይወት አልፎ የቻለ አይነት ሰው የሚገርም ሰው በምድር የለም። እናት ደም ናት። እናትን አለመውደድ፣ እናትን አለማክበር፣ እናትን አለማስታወስ አይቻልም። እናትን ስታጣ ትልቅ ሕይወት ነው የምታጣው። አትሞላም፣ ጎደሎ። ትልቅ ሀብት ናት። እናት ያላችሁ አክብሩ፣ ተንከባከቡ። እናትን በሆነ ምክንያት ያጣችሁ እግዚአብሔር ያበርታችሁ። እናት ትልቅ ክብር ናት። እጅ ላይ ሲኖር ዋጋ አትሰጥም፣ ከእጅ ሲወጣ ግን በጣም ይቆጫል። እናት ትልቅ ውበት ናት። ለራሱ እረፍት መጠየቅ አለበት እንጂ ስለ እናቱ መጨነቅ አለበት ሰውን በሚያስታውስበት ወቅት አይደለም። በጣም ጠባብ በሆነ ወቅት እየሄደ አይኑን ወደ ዮሐንስ አድርጎ ይሄን አደራ ላንተ እሰጣለሁ። በሰዎች መካከል ኢየሱስ የእናቱን አደራ የሰጠው ዮሐንስ ምን ያህል ታማኝ ቢሆን ነው። እንደማይጥላት፣ እንደማይተዋት መጠበቅ እንደሚችል ታማኝነት እንዳለው ስላየ ነው የእናቱን አደራ የሰጠው። ኢየሱስ ወደ ሰማይ ከተመለሰ በኋላ የኢየሩሳሌምን ቤተክርስቲያን ከሚያስተዳድሩ ዋነኛ መሪዎች አንዱ ነበር። ዮሐንስ በኢየሩሳሌም ወንጌልን እየሰበከ ከፍተኛ ተግባራትን ያከናወነ ሲሆን የመጀመሪያውን ስደት ተቀብሏል። የሐዋርያት ሥራ ምዕራፍ 4:13 ማየት ትችላላችሁ። አሁንም የሐዋርያት ሥራ ምዕራፍ 5:33 ማየት ትችላላችሁ። ይህ ዮሐንስ ዋነኛ የቤተክርስቲያን መሪ በመሆኑ በኤጃን ባህር ውስጥ በፈጥሞ ደሴት ታስሮ ነበር። ደሴቲቱም ምናልባት የሮማውያን እስር ቤት ሆና ሳያገለግል አይቀርም። ይህም በዛሬይቱ ቱርክ ዳርቻ የሚገኝ ስፍራ ነው። ዮሐንስ ከእስራቱ ተፈትቶ ወደ ኤፌሶን በመመለስ በ100 ዓመተ ምህረት አካባቢ በጣም አርጅቶ እስከሚሞትበት ጊዜ ድረስ በዚያው ቆይተዋል። የራእይ መጽሐፍ የተጻፈው ስደት በክርስቲያኖች ላይ በጸናበት ጊዜ መሆኑ ግልጽ ነው። በዚህ ጊዜ ዮሐንስ በእምነቱ በፈጥሞ ደሴት የታሰረ ሲሆን ራእይ ምዕራፍ 1:9 አንጢፋስ የተባለው ሌላው የቤተ ክርስቲያን መሪ ደግሞ ለእምነቱ ተሰውቷል። ራእይ ምዕራፍ 2:13 ማየት ትችላላችሁ። በመጀመሪያው ክፍለ ዘመን 10 የተለያዩ የስደት ታሪኮች ተመዝግቧል።
ከአስሩ የስደት ታሪኮች መካከል የሚጠቀሰው ከ54 ዓመተ ምህረት እስከ 68 ዓመተ ምህረት ድረስ የነበረው ስደት ነው። በመጀመሪያው ክፍለ ዘመን ከባባድ 10 የስደት ታሪኮች ተጠቅሰዋል። ከነሱ መካከል ከ54 ዓመተ ምህረት ጀምሮ እስከ 68 ዓመተ ምህረት ድረስ የነበረው ስደት ከፍተኛ የተባለ ስፍራ የያዘ ስደት ነው። በዚህ ወቅት አንድ ኔሮ የተባለ ንጉስ ነበር። ይህ ንጉስ እንደ አምላክ ለመመለክና ለግል ዝናና ክብሩ ስል በሮም የገዘፉ ሐውልቶችን ለማሰራት ይፈልግ ነበር። ችግሩ ደግሞ ሐውልቶቹን ለማስቀመጥ በፈለገበት መሬት ላይ ብዙ ድሆች ሰፍረውበት ነበር። ስለሆነም በአንድ ምሽት በምስጥር እሳት በመልቀቅ የድሆች ሰዎች ቤቶች አቃጠለ። እሳቱ ወደ ሰደድነት በመለወጥ የሮምን ከተማ በማካለሉ በብዙ ሺህ የሚቆጠሩ ቤቶችና ሰዎች ወደሙ። ወደ ሰደድነት የተቀየረው እሳት ካመጣው ውድመት የተነሳ የከተማው ሕዝብ በኔሮ ላይ በቁጣ ተነሱበት። ኔሮ ከተቃጣበት አደጋ ለማምለጥ ስል እሳቱን የለቀቁት በስውር የሚኖሩትና በሕዝቡ ተነቆ የነበሩት ክርስቲያኖች ናቸው በማለት በሐሰት አስወራባቸው። በመሆኑም በሺህ የሚቆጠሩ ክርስቲያኖች ተሰብስቦ ታሰሩ። የቤተ ክርስቲያን ታሪክ እንደሚያስተምረው ጳውሎስና ጴጥሮስ ሕይወታቸውን ያጡት በዚህ ጊዜ ነበር። የቤተ ክርስቲያን ስደት ኢየሱስ ክርስቶስ እስከሚመጣበት ቀን ድረስ የሚቀጥል እንደሆነ ታሪኩ ይናገራል። ጌታን መከተል ቀላል አይደለም። ስደት፣ መገፋት፣ መናቅ፣ ውርደትን ማስተናገድ፣ ስም ማጥፋትን ማስተናገድ ከመጀመሪያው ክፍለ ዘመን ጀምሮ ነው። ከመጀመሪያው ክፍለ ዘመን ከመጀመሪያው ቀን ከመጀመሪያው ሰዓት ጀምሮ ነው። አዲስ ኪዳን ከጀመረበት ከመጀመሪያው ሰዓት ጀምሮ ነው ስደት የጀመረው። ስቲል ነው አለ፣ ነበረ፣ አለ፣ ይኖራል። መቼ ነው የሚቆመው? ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ፣ አጋንንቶቹን ድባቅ ሲመታ፣ ይሄንን ምድር ሙሉ በሙሉ በራሱ ቁጥጥር ስር ሲያውል፣ ሲኦል ሲመታ፣ ጨለማው ሲመታ፣ ላንደና መጨረሻ ሉሲፌር ሲቀጠቀጥ፣ ያኔ የክርስቲያኖች ቀንድ ከፍ ከፍ ማለት ይጀምራል። ያኔ የአማኞች ድል ሙሉ ይሆናል። ከዛ በኋላ ውርደት ማስተናገድ አይቻልም። ከዛ በኋላ ሐዘን ማስተናገድ አይቻልም። ጌታ ኢየሱስ ተመልሶ ሲመጣ የበሽታና የመርገም ግራብቱ ሁሉ ይለቃል። ኧረ አንድ ሰው አሜን ይበል። ይህንን መልካም ዜና በእናንተ ላይ አውጃለሁ። የያዛችሁ ሁሉ የሚለቅበት ጊዜ ይደርሳል። ታሪክ በታሪክ ይገለበጣል። አዋጅ በአዋጅ ይቀየራል። ዛሬ የምትገፉ መገፋትን እያስተናገዳችሁ ያላችሁ፣ ስድብን እያስተናገዳችሁ ያላችሁ፣ የጌታ በመሆናችሁና ጌታን በመቀበላችሁ ምክንያት ሪጀክት የተደረጋችሁ፣ የተገፋችሁ፣ ተቀባይነት ያጣችሁ ደስ ይበላችሁ። በተወለዳችሁበት አካባቢ ተቀባይነት የምታገኙበት፣ በተናቃችሁበት አካባቢ የምትፈለጉበት ዘመን ያው ከፊት ቅርብ ነው። በጣም ቅርብ ነው። ሩቅ አይደለም፣ በጣም ቅርብ ነው። በተገፋንበት እንፈልጋለን። ብዙ ውርደት ባስተናገዳችሁበት ከተማ ትነግሳላችሁ። ብዙ መገፋት ባስተናገዳችሁበት ከተማ ትነግሳላችሁ። ለዛሬ በሚደርሳችሁ ስቃይ ተስፋ አትቁረጡ። ጌታ ተመልሶ ይመጣል። በብዙ ክብር ይመጣል። ከቅዱሳን ጋር ይመጣል። ከሚያስፈራ ድምጽ ጋር ይመጣል። ሰማይ ምድር እየተናወጠ ይመጣል። ፀሐይና ጨረቃ እየመሰከሩ ይመጣል። በብዙ ምልክት ይመጣል። ጌታችን ኢየሱስ ክርስቶስ በታላቅ ግርማ ተመልሶ ይመጣል። ያኔ በክርስቲያኖች ላይ የተደረገው ድንጋይ ይንከባለላል። ያኔ አንገት የደፉ ክርስቲያኖች ቀና ይላሉ። ያኔ የተገፉ ክርስቲያኖች ወደ አደባባይ ይወጣሉ። ያኔ የተናቁ ክርስቲያኖች እንደ ውድ ዕቃ ይሰቀላሉ። ደስ ይበላችሁ። ኧረ ደስ ይበላችሁ። ክርስቲያን በመሆናችሁ ምክንያት ብቻ በመስሪያ ቤት ሪጀክት የተደረጋችሁ፣ የተገፋችሁ ሰዎች፣ ማዕረግ የተከለከላችሁ ሰዎች፣ መጀመሪያ ሆናችሁ መጨረሻ ይሆናችሁ ደስ ይበላችሁ። ታሪክ ይገለበጣል። የአንደኛው ክፍለ ዘመን ታሪክ ከተገለበጠ የዚህ ዘመን ታሪክ የማይገለበጥበት ምክንያት የለም።
ታሪክ በታሪክ ይገለበጣል በርታ እንደ አምላክና እንደ ጌታ ለመመለክ በሚፈልገው በኔሮ እጅ ላይ አይደለም ቁልፉ ያለው የሞትና የሲኦል መክፈቻ በእጄ ነዋል በኃያላን እጅ አይደለም በነገስታት እጅ አይደለም በአገር መሪዎች እጅ አይደለም በሃይማኖት መሪዎች እጅ አይደለም የሞትና የሲኦል መክፈቻ ያለው በእጄ ነዋል አትጠራጠር ይሄ ሁኔታ ይገለበጣል አትጠራጠር ከጥቂት ዓመታት በኋላ ክርስቲያኖች ከፍ ብሎ ይነግሳሉ አትጠራጠር በአማኞች ምድርቱ ትዋጣለች አትጠራጠር አውሬ ይቀጠቀጣል አትጠራጠር አማኞች ያሸንፋሉ ቁጥራቸው ጥቂት ሊሆን ይችላል ከጀርባቸው ግን ኃይለኛ ኃይል አለ አትጠራጠር ለምን ክርስቲያን ሆንኩ ያልክበት ዘመን ያልፋል እንኳን ክርስቲያን ሆንኩ የምትልበት ዘመን ይመጣል እንኳን የጌታ ሆንኩ የምትልበት ዘመን ይመጣል እግዚአብሔር በክርስቲያኖች ላይ የሚደረገውን ስድብ በክርስቲያኖች ላይ የሚደረገውን መገፋት በክርስቲያኖች ላይ የሚደረገውን ጫናና ጭቆና አንድ ቀን ይገለብጠዋል አንድ ቀን ይገለብጠዋል አንድ ቀን ይገለብጠዋል ጌታ እንደዚህ ያለ ዮሐንስ ሆይ ይሄ መልእክት መገለጥ አለበት በእስያ ለሚገኙ ለሰባቱ አብያተ ክርስቲያናት ይሄንን መልእክት አስተላልፍ አሁን ያላችሁበት ሁኔታ ሐዘኑ መገፋቱ መሰደዱ ብቸኝነት ሁሉ አንድ ቀን ያልፋል ስልጣን የጨበጡ ኃያላን መሪዎች ሁሉ ያልፋሉ የሞትና የሲኦል መክፈቻ በእጄ ነው እኔ አላልፍም እነሱ ያልፋሉ እነሱ ጊዜያዊ ናቸው እኔ ዘላለማዊ ነኝ የመጀመሪያው የመጨረሻው ምን ነኝ ጌታ እኮ ነው ምለው የመጀመሪያው የመጨረሻው እነሱ ለ20 ዓመት ለ30 ዓመት ያገለግላሉ እኔ ግን ከዘላለም እስከ ዘላለም ሕያው ነኝ እገዛለሁ እኔ ሕያው ነኝ እሰለጥናለሁ እኔ ሕያው ነኝ የኔ መንግስት ለዋላዊ መንግስት ነው ክርስቲያን ከሆናችሁ በኋላ መከራ ሲበዛባችሁ አንዳንድ ጊዜ አእምሮ በጥርጣሬ ይሞላል የታለ ጌታ ማለት ትጀምራል መስሪያ ቤት ይሄ ነገር ለምን ይደርስብኛል ለምን እገፋለሁ ለምን እሰደባለሁ ትልቅ ሰው ነበርኩ አሁን ትንሽ ሆንኩ ብዙ ሰው ይከተለኝ ነበር አሁን ተቀባይነት አጣው አንድ ጓደኛ የለኝም በዚህ ጊዜ አእምሮ በጥርጣሬ ይሞላል አትናወጥ እንደ አምላክና እንደ ጌታ የምታመልከው ጌታ በርግጥ ይመጣል እንደ አምላክና እንደ ጌታ የምታመልከው ጌታ በርግጥ ይመጣል ሁኔታዎች ከሱ ቁጥጥር ውጪ አይደሉም እግዚአብሔር ሁሉንም እየተቆጣጠረ ነው በጌታ ከመሆናችሁ በፊት በጣም ብዙ ተቀባይነት የነበራችሁ ብዙ ወዳጅ የነበራችሁ ብዙ ጓደኛ የነበራችሁ አሁን ግን የጌታ ከሆናችሁ በኋላ አንድ ጓደኛ ያጣችሁ ከቤተሰብ ጀምሮ ሰው የሸሻችሁ ሰዎች እንደዚህ አይነት ሰዎች እዚህ ጉባኤ ውስጥ እንዳሉ አያለሁ ደስ ይበላችሁ ሰው የናንተ ወዳጅ ባይሆን ሰማይና ምድር የናንተ ወዳጅ ይሆናል ሰው ብሸሻችሁ የናዝሬቱ ኢየሱስ ይቀርባችኋል በሰዎች ዘንድ ብትጠሉ በመላእክት ፊት ትሸለማላችሁ ፊቱ እንደ ፀሐይ የሚያበራ ድምፁ እንደ ወራጅ ውሃ የሚያስደነግጥ የናዝሬቱ ኢየሱስ የሞትና የሲኦል ቁልፍ በእጄ ነው ይላል አትጠራጠር በእጄ ነው ይላል ጠላት ሊፎክር ይችላል ጠላት ሊደነፋ ይችላል ጠላት ሊያስፈራራ ይችላል ጠላት ሊናገር ይችላል ነገር ግን ከቶ ማሸነፍ አይችልም ለምን ካላችሁኝ ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል በእናንተ ውስጥ ያለው ኃይል በእነሱ ውስጥ ካለው ኃይል ይበልጣል እናንተ ውስጥ ያለው ጥበብ በዓለም ውስጥ ካለው ጥበብ ይበልጣል በመጀመሪያው ክፍለ ዘመን የነበረው ጳውሎስ በወንጌል አላፍርማል በመጀመሪያው ክፍለ ዘመን ወንጌልን እንደዚህ ይዞ መሄድ አይቻልም በአደባባይ ማወጅ አይቻልም ሰው ሁሉ ተደብቆ ነው ክርስቲያን ነኝ የሚለው በልቡ ነው ክርስቲያን ነኝ ብሎ የሚያምነው እንጂ ክርስቲያን ነኝ ያለ ሰው ስራ አይቀጠርም ክርስቲያን ነኝ ብሎ የተናገረ ሰው በሰርግ ቦታ አይጠራም ክርስቲያን ነኝ ያለ ሰው ከቤተሰቦቹ መካከል ይሰደዳል ክርስቲያን ነኝ ብሎ የተናገረ ሰው ይፋዊ አዋጅ ባይፈቅድም ከመንግስት መዋቅር ውስጥ ጥቃት ስለሚደርስበት ክርስቲያን ነኝ ብሎ
ደፍሮ የሚናገር ሰው በሌለበት ዘመን ሐዋርያው ጳውሎስ እንደዚህ ያለ በወንጌል አላፍርም የሚመጣ ይምጣ እኔ በወንጌል አላፍርም ስራ ላትቀጥሩኝ ትችላላችሁ በወንጌል አላፍርም ሰርግ ቦታ ላልጠራ እችላለሁ በወንጌል አላፍርም ጓደኛ ሆናችሁ ከኔ ጋር ሻይ ላጠጡ ትችላላችሁ በወንጌል አላፍርም ኧረ አንድ ሰው በወንጌል አላፍርም ይበል ድገሙልኝ በወንጌል አላፍርም የሚሄድ ጓደኛ ካለ አሁኑኑ መሄድ ይችላል ይሄንን ስለተናገርኩ ያልተመቸው ሰው ካለ ጀርባ መስጠት ይችላል በወንጌል አላፍርም ወንጌል ኢየሱስ ነው ወንጌል ኢየሱስ ነው የሚሉ ሰዎች አንዳንድ ጊዜ ከምኩራብ ይባረራሉ ቢአይፒ ካርድ አይሰጣቸውም ባለስልጣን የሆኑ ሰዎች በሚገቡበት በር መግባት አይችሉም ወንበር የላቸው ስፍራ የላቸው አይጠሩም ቢጠሩም ደግሞ ይናቃሉ መሬት ላይ እንዲቀመጡ ይታዘዛሉ በዚህ ምድር ኢየሱስ ብለ አፈር ላይ ብትቀመጥ ኢየሱስ ብለ ዙፋን ላይ ትቀመጣለህ ይሄ የማይቀር እውነት ነው ኢየሱስ ስላላችሁ በሰርግ ቦታ የተከለከላችሁ ኢየሱስ ስላላችሁ በመስሪያ ቤት ቦታ የተከለከላችሁ ይሄ ሰው ምን አለ በለኝ የእግዚአብሔር ቃል ስለሚናገር እናገራለሁ ከክርስቶስ ጋር በእግዚአብሔር ቀኝ ነጩ ዙፋን ላይ ትቀመጣላችሁ ትከብራላችሁ ትነግሳላችሁ ደሞ ትሸለማላችሁ እኔ በእግዚአብሔር ቃል ካላደፋፈርኩ ማን ያደፋፍራል ክንፍ ያለውም የሌለውም አይመጣም እኔ መጥቻለሁ ሱፍ ለብሼ አዎ እኔ መጥቻለሁ እኔ ነኝ ላንተ የተላኩት ብታምንም ባታምንም የ21ኛው ክፍለ ዘመን የተላኩት መልእክተኛ እኔና እንደኔ አይነቶቹ ናቸው እነሱ በኩል እግዚአብሔር ይናገራል ያደፋፍራል አትፍራ ይላል ማሸነፍ ትችላለህ ይላል በእስያ የሚገኙ ሰባቱ አብያተ ክርስቲያናትን በዮሐንስ አማካኝነት እንዳበረታታቸው ሁሉ በዚህ ዘመን የሚኖሩ ክርስቲያኖችን እግዚአብሔር ለዚህ ዘመን ቀብቶ ባስነሳቸው ሰዎች አማካኝነት ያበረታታቸዋል በዮሐንስ ወንጌል ምዕራፍ 9 ላይ እውሩ ሰው አየ የእውሩ ማየት እውሩ በሚኖርበት ከተማ ውስጥ በሚኖሩ ማህበረሰቦች መካከል ጥያቄ ማስነሳቱ ተጽፏል እንዴት ነው የተፈወሰው ሃይማኖት መሪዎች ትልልቅ ሰዎች ግራ ከመጋባታቸው የተነሳ የእውሩን ወላጆች ለመጠየቅ መጡ ልጃችሁ እውር ሆኖ አይደለም ወይ የተወለደው ስለ ልጃችሁ ሰምታችኋል አው ሰምተናል አሁን ያለበትን ሁኔታ አይታችኋል አው አይተናል ምን ይታያችኋል ለእናንተ የምታያችሁ ነው ለኛ የምታየው ልጃችሁ ያየ ነው እኛ ምናውቀው ግን ከዚህ በፊት እውር መሆኑን ነው አሉት እንዴት ነው ማየት የቻለው ብሎ ሲጠይቁት የእውሩ ወላጆች ኢየሱስ ነው የፈወሰው ለማለት ስለፈሩ እሱን ጠይቁት ኢየሱስ ነው የፈወሰው ካሉ ከምኩራብ ይባረራሉ እድሩ ልቀር ነው ድንኳኑ ልቀር ነው ማንኪያው ልቀር ነው መቃብር ቦታ ልቀር ነው የሆነ ነገሩ ልቀር ነው እሱን ጠይቁታል እናንተ አታውቁም ከኢየሱስ በላይ ማህበራዊ ኑሮ መረጡ እንዴት ያለ ክሳራ ነው እነዚህ ወላጆች ለዘላለም ነው የከሰሩት ኢየሱስን ካዱ ድንኳኑን መረጡ ኢየሱስን ካዱ ማህበራዊ ኑሮ አስቀደሙ ኢየሱስ በእነሱ ዘንድ አነሰ ማህበራዊ ኑሮ በለጠ እንደዚህ አይነት ክሳራ በኢየሱስም አያግኛችሁ በእኛም ዘመን አሉ ስለ ኢየሱስ መመስከር እየፈለጉ ዚአፋቸው ላይ የደረሰውን እውነት መልሶ የሚውጡ ሰዎች ይሄንን ከተናገርኩ ነገ ጥቃት ይደርስብኛል ማርካቶ ያለው ስራ ሊበላሽብኝ ይችላል ደንበኞችን ላጣ ይችላል ላልጠራ ይችላል ላልፈለግ ይችላል ሊቸገር ይችላል በማለት እዚህ አፋቸው ላይ የደረሰውን እውነት መልሶ የሚውጡ ሰዎች አሉ ተናገር አትጠራጠር አንድ ቀን ገዢ ትሆናለህ ከነካኩ እየባስክ ሂድ እየጨመርክ ሂድ እምቢ ካሉ የሱ መሆን ትፈልጋለህ ብለ ጠይቀው አሁን ያለውን መከራ እንደ ቁም ነገር አትውሰዱ ያልፋል ብዙ ስልጣን የጨበጡ ሰዎች ከመጀመሪያው ክፍለ ዘመን ጀምሮ እስከኛ ዘመን ድረስ በእግዚአብሔር ላይ የተነሱ የትዕቢት ቃል የተናገሩ እየተመቱ እየወደቁ ቅኖችና እግዚአብሔርን የሚያከብሩ እየለመለሙ ቦታውን ይያዙ መጥተዋል